ተነስቶ ይመጣና ለካህኑ ሊነግራቸው ብሎ ሲያበቃ ፈርቶ ተመልሶ ይሄዳል። የሚፈራው አንድ ነገር አለ፣ ይገርማቸዋል። ምን ሆኖ ነው? ምን አስፈራው? የበደለው በደል ኃጢአት ብዙ ስለሆነ ይህን ብነግራቸው አባቴ ለሰው ይነግሩብኛል። ያንን ያስፈራና የበደልኩት በደል ብዙ ነው፣ የሰራሁት ኃጢአት ብዙ ነው። 5 ነፍስ ገድያለሁ። ይህን ብነግራቸው ለሌላ ሰው ይነግሩብኛል። መጨረሻ ግን ተነስቶ መጣ። ወደ ቤተ ክርስቲያን መጣና አንድ አባት አገኘ። እኒህ አባት በአንድ ጎን በኩል ጎበዝ ናቸው፣ ፈሊጥ አዋቂ ናቸው። ከማወቃቸው የተነሳ መጥቶ አባቴ ይህን ኃጢአት ሰርቻለሁ፣ ይህን በደል ሰርቻለሁ፣ ይህን በደል ሰርቻለሁ፣ ይህን ያህል ነፍስ ገድያለሁ ሲላቸው አይ ይህችን ማምን አላት ነው ያሉት። አያችሁት? ይህችን ማምን አላት። እነገሌ እኮ ይህን ኃጢአት ሰርተው ይህን ኃጢአት ሰርተው ይህን ኃጢአት ሰርተው እግዚአብሔር ይቅር ብሏቸዋል ማለት ነበረባቸው። እኒህ አባት ቀጥታ ሲነግራቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምነው አንተዬ እንዴት ይህን ያህል ነፍስ ትገድላለህ? አይ የፈራሁት ሐዘን ሰማን ደረሰ አለ። ዘወር ብሎ እኒያን አባት ገደላቸው። ከኃጢአቱ ላይ ጨመረበት። እኒያን አባት ገደለና ተነስቶ ሄደ። ከዚያ በኋላ ብዙ ዘመናት ቆየ። አሁንም በኃጢአት ቦታ ነው ያለው፣ በበደል ቦታ ነው ያለው። መጨረሻ ላይ አንድ ወንድም አገኘውና ቅጤልህን እባክህን አንድ ወደ ቤተ ክርስቲያን፣ እግዚአብሔር እኮ መሐሪ ነው፣ ኧረ እባክህ ወንድሜ ቄሱን ገድያውን እንደዚህ ታደርገኛለህ ይለዋል። ቅጤልህን ራንድ ይዞት መጣና ይህን ነገር ለእኔ አባት ይህን ኃጢአት ሰርቻለሁ፣ ይህን በድያለሁ፣ ፈጣሪዬን እግዚአብሔርን በድዬዋለሁኝ፣ እንዴት ይቅር ይለኛል ብሎ ያን ነገር ሲናገር እንደ አባት ምን አሉ? አይ ይህች ነገር ምን አላት ብለነች፣ ቀላል ነገር ናት እኮ። ምሳሌ እየመሰሉ ማን ምን እንዳደረገ ማን በየት እንደዳነ ምን እንዳለ እያደረጉ ነገሩት። ደስ አለው። ከፊተኛው የኋለኛው ደስ አለው። እሺ አለ። ትንሽ ንስሐ ሰጡት። ያን ንስሐ ጨርሶ ተመልሶ ሲመጣ ናማ ከእንዲህ ያለ ቦታ እንዲህ ያለ ነገር የምታወጣልኝ ያለህ አለው አሉት። እሺ አባቴ ለሰው ያልታዘዝኩኝ ለማን እታዘዛለሁ አለ። ረጅም ገመድ አዘጋጁና በዚያ ገመድ ወገቡን አስረው ትልቅ ገደል፣ የማይደረስበት ገደል፣ ከዚያ ውስጥ ቃል አውጣልኝ ነው ያሉት። ወገቡን ታስሮ ገመዱን እየለቀቁለት ትክክለኛ ሲደርስ ገመዱን ለቀቁለት፣ ለአንድያው ለቀቁለት። በዚህ መውጫ የለውም፣ በዚህ መውጫ የለውም። ያ የኃጢአት ገደል። በዚያ ቦታ ላይ ይህን ሰውዬ የሚበላው የሚጠጣው የለውም። ከተራራው ይወጡና በነጋው እንዴት ነው ደህና ነው ወይ እንዴት ነህ ይላሉት። ቆይ አንተ ወደ ቄስ እንገናኛለን ያላቸው። ቆይ እንገናኛለን አላቸው። መውጫ አይደለም፣ በየት ወጥቶ ነው የሚገናኘው? በሦስተኛው ቀን በቅምጫና ውሃ አድርገው በአገልግል እንጀራ አድርገው በገመድ አስረው ላኩለት። ሲልኩለት ተቀበለ። ያችን በላ። ሕይወቱንን ምግብ መቼም ሕይወትን ይሰጣል አይደለም? ያን ምግቡን እየተመገበ አደረው አለዚያ ቦታ ላይ። አሁንም በ6ኛው ቀን እንደገና ያን ምግብ ደግሞ ወሰዱለት። ልጄ እንዴት ነህ? ደህና ነህ ወይ? እንዴት ነህ አሉት። አይ ተመስገን አባቴ አለ። ማንን አመሰገነ? እግዚአብሔርን አመሰገነ። ያን ምግብ ላኩለት፣ ተቀበለና በላ።
በሰባተኛው ቀን ሄደው ሲጠሩት የለም። ልጄ ብለው ቢጠሩት የለም። እንዴ ሞቶ ነው ይሄ ሰው ወይስ ምን ሆነ ነው ያሉት እሳቸው። ከልብ ንስሐ ከገቡ እግዚአብሔር ቅርብ ነው ለእኛ። ጥሩ እግዚአብሔር ለየዋህ ልብ ነቢየ እግዚአብሔር ዳዊት የተናገረው በየዋህ ልቦና ላለ ነው እግዚአብሔር ቅርባችን ነው። ዛሬ ነግረነው ነገ ይሰማናል። ይህ ሰውዬ እያለቀሰ ነበር እዚያ ዋሻ ውስጥ ያለው። ለመጀመሪያው ሰውየውን ተሳደበ፣ በሁለተኛው እግዚአብሔርን አመሰገነ፣ በሦስተኛው ምግቡን ይዞ በአራተኛው ሲጠይቁት የለም። ወዴት ሄደ? በመዞሪያ ሀገር የትም ሀገር ሄደው በዚያ ማዶ ሄደው እንደገና አሻግረው ወደዚያ ቦታ ሰው እየመራቸው መንገዱን ተነስተው ሲመጡ ከቦታው እግዚአብሔር ቅርብ ነው። በልቦና በንጹህ ልቦና ለነገረው ሰው እግዚአብሔር ቅርብ ነው። ግን እኛ ለእግዚአብሔር የምንነግረው ልቦናችንን ንጹህ አድርገን ያሰው ወዴት ሄደ? ቅዱሳን ወሰዱት። ቅዱሳን ወዳሉበት ቦታ ሄደ። እግዚአብሔር በቃ ብያለሁ አለው። ኃጢአቱን አስወገደለት። ከዚያ በኋላ እኒያ ሰውዬ ተመልሰው ሲመጡ እንዲህ አለም አለ አሉ። ካህን ናቸው። ይህ የዘመኑ ካህን በቃ እንዳሁን መጻሕፍት ያልታተመበት መጻሕፍት ያልተዘረዘረበት ሰዓት ነው። እግዚአብሔር በቃ ቅርባችን ነው። እንደዚህ ያለ ዛሬ እኮ በዚህ ሱባኤ ለእያንዳንዳችን የምንተኛበት አዘጋጅተን መሬት ላይ ሆነን እኮ ነው እግዚአብሔርን ስንለምነው ማገር ያለብን ወገኖች። በጸሎት አባታችን ወይ ብለን ስንጸልይ እግዚአብሔርን ነው የምንለምነው። አድርግልን የምንለውንም እግዚአብሔር አምላክን ነው። የምናደርገውን ሁሉ የሚያደርግልን እግዚአብሔር አምላክ ነው። ያን ወደ እግዚአብሔር የምንጸልየው እና በዚህ ሰዓት አሁን ሁላችንም ሱባኤ ተብሎ 14 ቀን ሱባኤ የተባለ 14 ቀን የንስሐ የስግደት የጸሎት የእንባ ጊዜ ነው። ለምን የምናየውን ማየት ያስፈልገናል። የት ላይ ነው ያለ ነው? መሬቱ ተከፍቶ ስላልዋጠን እንጂ ረግረግ ላይ ነው ያለ ነው።